ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣው ደግሞ አማርኛ ቃላትን ነው ማለት ነው። እነዚህን አማርኛ ቃላቶች አብረን በጋራ የምናነብ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉ። አማርኛ ቃላትና ትርጉሞቻቸውን ይዤላችሁ መጣሁ ማለት ነው። ተመሳሳይ ፍቻቸውን ይዤላችሁ መጥቻለሁ። እነዚህን ቃላቶችን ከፍቻቸው ጋር አብረን የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁ ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን አብረን እያነበብን እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ለማን ነው? አእላፍ ይላል። አእላፍ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች ስድስተኛ ፊደል፣ ላ ከቤተሰቦች አራተኛ ፊደል፣ ፍ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰንባቸው አእላፍ አእላፍ የሚለውን ቃል ማግኘት እንችላለን ማለት ነው። ለዚህ ቃል ተመሳሳይ ፍቺው ደግሞ ለማን ነው? ከዚህ ላይ ብዙ ይኸው አእላፍ ለሚለው ብዙ የሚል ትርጉም ማግኘት እንችላለን ማለት ነው። አሁንም ደግሞ በተመሳሳይ አእላፍ ለሚለው አያሌ የሚል ተመሳሳይ ፍቺ ማግኘት እንችላለን ማለት ነው። ስለዚህ ብዙ የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ዙ ከዚህ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ብዙ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ደግሞ ምን ይላል? ይህ ቃል ደግሞ አያሌ ይላል። አያሌ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው አያሌ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ አእላፍ ለሚለው ተመሳሳይ ፍቺ ብዙ ወይም አያሌ የሚለውን ቃል ማግኘት እንችላለን ማለት ነው። አእላፍ ለሚለው ብዙ ወይም አያሌ የሚሉትን ቃላት ማግኘት እንችላለን ማለት ነው። ስለዚህ አእላፍ ለሚለው ተመሳሳይ ፍቺ ብዙ ወይም አያሌ ይሆናል ማለት ነው። ኦኬ በቀጣይ ደረጃ ከዚህ ላይ ምናል? ለገሰ ይላል። ለገሰ የሚለውን ቃል ስናይ ደግሞ ለማለት ከቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ለገሰ የሚለውን ቃል ማግኘት እንችላለን ማለት ነው። ለገሰ ለሚለው ቃል ደግሞ ተመሳሳይ ፍቺ ምን ቃል ማግኘት እንችላለን ማለት ነው። የመጀመሪያ ላይ ቸረ የሚል ቃል ማግኘት እንችላለን ማለት ነው። ለገሰ ለሚለው አንደኛ ቸረ የሚል ቃል ማግኘት እንችላለን ማለት ነው። ከዚህ ላይ የጻፉት የተመሳሳይ ከዚህ ጋር ለገሰ ስለሆነ ይህን እናልፈዋለን። ለገሰ ለሚለው አሁንም ቀጣይ ደግሞ ሰጠ የሚል ቃል ማግኘት እንችላለን ማለት ነው። ለገሰ ማለት በሌላ አባባል ቸረ ወይም ሰጠ የሚሉትን ቃላቶችን ይተካልናል ማለት ነው። ስለዚህ እነዚህን እያንዳንዳቸውን ስናይ ቸረ የሚለውን ስናይ ቸ ማለት ከቸ ቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ቸረ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ የሚላል ሰጠ ይላል። ሰጠ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሰጠ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ለገሰ ለሚለው ቃል ምን አይነት ትርጉም ማግኘት እንችላለን ማለት ነው? ቸረ ወይም ሰጠ የሚል ትርጉም ያላቸው ቃላቶችን ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምናል? አጋፋሪ ይላል። አጋፋሪ የሚለውን ቃል ስናይ ደግሞ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ፋ ከቤተሰቦች አራተኛ ፊደል፣ ሪ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው አጋፋሪ የሚል ቃል ማግኘት እንችላለን ማለት ነው። አጋፋሪ ለሚለው ቃል ደግሞ ተመሳሳይ ፍቺ ከዚያ ምን ይላል ማለት ነው? አስተናጋጅ የሚል ተመሳሳይ ትርጉም ያለው ቃል ማግኘት እንችላለን ማለት ነው። አጋፋሪ ማለት አስተናጋጅ ማለት ነው ማለት ነው። አስተናጋጅ የሚለውን ስናይ
አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ና ከቤተሰቦች አራተኛ ፊደል፣ ጋ ከቤተሰቦች አራተኛ ፊደል፣ ጅ ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰንባቸው አ ስ ተ ና ጋ ጂ አስተናጋጅ የሚለውን ቃል ማግኘት እንችላለን ማለት ነው። አጋፋሪ ለሚለው ቃል አስተናጋጅ የሚል አቻ ፍቺ ወይም ተመሳሳይ ፍቺ ይኖረዋል ማለት ነው። ከዚያ ደግሞ ምን ይላል? እደ ጥበብ እደ ጥበብ ይላል። እደ ጥበብ የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው እደ ጥበብ እደ ጥበብ የሚለውን ቃል ማግኘት እንችላለን ማለት ነው። እደ ጥበብ ለሚለው ደግሞ ተመሳሳይ ፍቺ ምን ሀረግ ማግኘት እንችላለን ማለት ነው። የእጅ ስራ ስራ ውጤት። ስለዚህ እደ ጥበብ ማለት የእጅ ስራ ውጤት የሚል አቻ ፍቺ ወይም ተመሳሳይ ፍቺ ይኖረዋል ማለት ነው። የእጅ ስራ ውጤት የሚለውን ስናይ የማለት ከቤተሰቦች የመጀመሪያ ፊደል ነው። ደግሞ ከቤተሰቦች ስድስተኛ ፊደል፣ ጅ ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ው ከቤተሰቦች ስድስተኛ ፊደል፣ ጤ ደግሞ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው የእጅ ስራ ውጤት ባላይ ስናልበው የእጅ ስራ ውጤት የሚለውን ማግኘት እንችላለን ማለት ነው። ስለዚህ እደ ጥበብ ማለት የእጅ ስራ ውጤት ማለት ነው። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? ገጽ ለገጽ ይላል። ገጽ ለገጽ የሚለውን ስናይ ገ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጽ ከቤተሰቦች ስድስተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ጽ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ገጽ ለገጽ የሚለውን ቃል ማግኘት እንችላለን ማለት ነው። ገጽ ለገጽ ለሚለው ደግሞ ተመሳሳይ ፍቺ ምን ይሆናል ማለት ነው? ፊት ለፊት የሚል ትርጉም ይኖረዋል ማለት ነው። ስለዚህ ፊት ለፊት የሚለውን ስናይ ፊ ማለት ከፈ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል፣ ለ ከለ ቤተሰቦች የመጀመሪያ ፊደል፣ ፊ ከፈ ቤተሰቦች ሶስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ፊት ለፊት የሚል ቃል ማግኘት እንችላለን ማለት ነው። ስለዚህ ገጽ ለገጽ ማለት በሌላ አባባል ፊት ለፊት ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ቃል አለ? ግባተ መሬት ይላል። ግባተ መሬት የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ባ ከቤተሰቦች አራተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ሬ ደግሞ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ግባተ መሬት የሚለውን ቃል ማግኘት እንችላለን ማለት ነው። ግባተ መሬት ለሚለው ቃል ደግሞ ምን አይነት አቻ ፍቺ ይኖራል ማለት ነው? ሞት የሚል አቻ ፍቺ ወይም ተመሳሳይ ፍቺ ይኖረዋል ማለት ነው። ግባተ መሬት ማለት ሞት ማለት ነው። ኦኬ ሞት የሚለውን ስናይ ደግሞ ሞ ማለት ከቤተሰቦች የመጨረሻ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሞት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ስለዚህ ግባተ መሬት ለሚለው ተመሳሳይ ፍቺ ሞት ይሆናል ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ጥሪት ይላል። ጥሪት የሚለውን ስናይ ጥ ማለት ከቤተሰቦች ስድስተኛ ፊደል ነው። ሪ ከቤተሰቦች ሶስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ጥሪት የሚል ቃል ማግኘት እንችላለን ማለት ነው። ጥሪት ለሚለው ደግሞ አቻ ወይም ተመሳሳይ ፍቺ ደግሞ ከዚያ ምን ቃል ማግኘት እንችላለን ማለት ነው? ሀብት ወይም ገንዘብ ሀብት ወይም ገንዘብ የሚል ተመሳሳይ ፍቺ ማግኘት እንችላለን ማለት ነው። ስለዚህ ጥሪት ማለት ሀብት ወይም
ገንዘብ ማለት ነው። ስለዚህ ሀብት የሚለውን ስናይ ሀ ማለት ከሀ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሀብት ሀብት የሚለውን ቃል ማግኘት እንችላለን ማለት ነው። ከዚያ ደግሞ ገንዘብ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ገንዘብ ገንዘብ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ጥሪት ለሚለው ሀብት ወይም ገንዘብ የሚል አቻ ፍቺ ማግኘት እንችላለን ማለት ነው። ኦኬ፣ በቀጣይ ደረጃ ከዚህ የሚል ቃል ማግኘት እንችላለን። ፍርደ ፍርደ ገምድል ፍርደ ገምድል የሚል ቃል ማግኘት እንችላለን ማለት ነው። ፍርደ ገምድል የሚለውን ስናይ ፍ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ደ ከረ ቤተሰቦች የመጀመሪያ ፊደል፣ ገ ከ ቤተሰቦች የመጀመሪያ ፊደል፣ ም ከ ቤተሰቦች ስድስተኛ ፊደል፣ ድ ከረ ቤተሰቦች ስድስተኛ ፊደል፣ ል ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ፍርደ ፍርደ ገምድል ፍርደ ገምድል የሚል ቃል ማግኘት እንችላለን ማለት ነው። ፍርደ ገምድል ለሚለው ደግሞ ተመሳሳይ ፍቺ ትክክል ትክክል፣ ያልሆነ ያልሆነ፣ ፍርድ ፍርድ፣ የሚሰጥ የሚሰጥ። ፍርደ ገምድል ማለት ትክክል ያልሆነ ፍርድ የሚሰጥ ሰው ምን እንለዋለን ማለት ነው? ፍርደ ገምድል እንለዋለን ማለት ነው። ትክክል ትክክል የሚለውን ስናይ ት ማለት ከተ ቤተሰቦች ስድስተኛ ፊደል፣ ክ ከቤተሰቦች ስድስተኛ ፊደል፣ ክ ከቤተሰቦች ስድስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ትክክል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ደግሞ ያልሆነ ያልሆነ ይላል። ያልሆነ የሚለውን ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ሆ ከቤተሰቦች የመጨረሻ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ያልሆነ ያልሆነ የሚል ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምን ይላል? ፍርድ ፍርድ ይላል። ፍርድ የሚለውን ስናይ ፍ ማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ፍርድ ፍርድ የሚል ቃል ማግኘት እንችላለን ማለት ነው። ከዚያ ደግሞ ምን ይላል? የሚሰጥ የሚሰጥ ይላል። የሚሰጥ የሚለውን ስናይ የ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሚ ከቤተሰቦች ሶስተኛ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው የሚሰጥ የሚሰጥ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ እነዚህን በአንድ አድርገን ስናነባቸው ትክክል ትክክል፣ ያልሆነ ያልሆነ፣ ፍርድ ፍርድ፣ የሚሰጥ የሚሰጥ። በአንድ አድርገን ስናነበው ትክክል ያልሆነ ፍርድ የሚሰጥ። ትክክል ያልሆነ ፍርድ የሚሰጥ ሰው ምን እንለዋለን ማለት ነው? ፍርደ ገምድል እንለዋለን ማለት ነው። ኦኬ፣ በጣም አሪፍ። ቀጣይ ደረጃ ደግሞ ከዚህ ላይ ምን ቃል እናገኛለን? መለሎ መለሎ ይላል። መለሎ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ሎ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መለሎ መለሎ የሚል ቃል ማግኘት እንችላለን ማለት ነው። መለሎ ለሚለው ተመሳሳይ ፍቺ ምን የሚል ቃል ማግኘት እንችላለን ማለት ነው? ቀጥ ያለ ቀጥ ያለ የሚል ቃል ማግኘት እንችላለን ማለት ነው። ሌላ ደግሞ ረጅም ረጅም የሚል ቃል ማግኘት እንችላለን ማለት ነው። በተመሳሳይ ደግሞ ሸንቀጥ ያለ ሸንቀጥ ያለ ማለት ነው። ስለዚህ መለሎ ማለት ምን ማለት ነው ማለት ነው? በሌላ አባባል ቀጥ ያለ ወይም ረጅም ወይም ሸንቀጥ ያለ ሰው ምን እንለዋለን ማለት ነው? መለሎ እንለዋለን ማለት ነው። እነዚህን እያንዳንዳቸው ቃላቶችን ደግሞ በእያንዳንዱ ስናያቸው ቀጥ ያለ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ቀጥ ያለ ቀጥ ያለ የሚለውን
ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ረጅም ረጅም ይላል። ረጅም ነው ስናይ ረ ማለት ከረ ቤተሰቦች የመጀመሪያ ፊደል ነው። ጂ ከጀ ቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ረጅም ረጅም የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ሸንቀጥ ያለ ሸንቀጥ ያለ ይላል ማለት ነው። ሸንቀጥ ያለ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል፣ ያ ከቤተሰቦች አራተኛ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሸንቀጥ ያለ ሸንቀጥ ያለ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ መለሎ ማለት ቀጥ ያለ ረጅም ወይም ሸንቀጥ ያለ ማለት ነው በሌላ አባባል። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ቃል ማግኘት እንችላለን ማለት ነው? መረን መረን ይላል። መረን የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መረን መረን የሚል ቃል ማግኘት እንችላለን ማለት ነው። መረን ለሚለው ደግሞ አቻ ወይም ተመሳሳይ ፍቺዎችን ስናይ ምን ማለት ነው ማለት ነው? መረን ማለት ልቅ ልቅ ማለት ነው። መረን ማለት ልቅ ማለት ነው። ወይም መረን ማለት ስድ ስድ ማለት ነው። ወይም መረን ማለት ባለጌ ባለጌ ማለት ነው። ወይም መረን ማለት ያልተቀጣ ያልተቀጣ ማለት ነው ማለት ነው። ስለዚህ መረን ለሚለው አቻ ወይም ተመሳሳይ ፍቺዎችን ስናይ ምን ማለት ነው ማለት ነው? ልቅ፣ ስድ፣ ባለጌ ወይም ያልተቀጣ ማለት ነው ማለት ነው። ስለዚህ መረን ለሚለው ተመሳሳይ ወይም አቻ ፍቺ እነዚህን ቃላቶች ማግኘት እንችላለን ማለት ነው። እነዚህን ደግሞ እያንዳንዳቸው ስናያቸው ልቅ ልቅ የሚለውን ስናይ ለማለት ከቤተሰቦች ስድስተኛ ፊደል ነው። ቅ ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ልቅ ልቅ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ምን ከዚህ ላይ ስድ ስድ ይላል። ስድ የሚለውን ስናይ ስ ማለት ከሰ ቤተሰቦች ስድስተኛ ፊደል ነው። ድም በተመሳሳይ ከደ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ስድ ስድ የሚል ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ባለጌ ባለጌ ይላል። ባለጌ የሚለውን ስናይ ባ ማለት ከቤተሰቦች አራተኛ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ጌ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ባለጌ ባለጌ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ደግሞ እንዳል ያልተቀጣ ያልተቀጣ ይላል። ያልተቀጣ የሚለው ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው። ለ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ጣ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ያልተቀጣ ያልተቀጣ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ መረን ለሚለው ቃል ተመሳሳይ ፍቺ ልቅ፣ ስድ፣ ባለጌ ወይም ያልተቀጣ ብለን መመለስ እንችላለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን የሚል ቃል ማግኘት እንችላለን? መሻት መሻት ይላል። መሻት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሻ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መሻት መሻት የሚለውን ቃል ማግኘት እንችላለን ማለት ነው። መሻት ለሚለው ደግሞ ተመሳሳይ ፍቺ ያላቸው የተለያዩ ቃላቶችን ማግኘት እንችላለን ማለት ነው። መሻት ለሚለው ስለዚህ የመጀመሪያው ቃል ከዚህ ላይ መሻት ለሚለው ተመሳሳይ ፍቺ መፈለግ መፈለግ ይሆናል ማለት ነው። መሻት ማለት መፈለግ ማለት ነው። ሌላ ደግሞ መሻት ማለት መፍቀድ መፍቀድ ማለት ነው። መሻት ማለት ምን ማለት ነው? መፍቀድ ማለት ነው። እሺ አሁንም መሻት ለሚለው መመኘት መመኘት ማለት ነው። ስለዚህ መሻት ለሚለው ምን ይሆናል ማለት ነው? መፈለግ፣ መፍቀድ ወይም መመኘት ይሆናል ማለት ነው። መሻት ለሚለው ተመሳሳይ ቃላቶች። ኦኬ አሁን ደግሞ እያንዳንዳቸው ቃላቶችን ማንበብ እንችላለን ማለት ነው። ስለዚህ መፈለግ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ፈ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ግ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መፈለግ መፈለግ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ የሚላል መፍቀድ መፍቀድ ይላል። መፍቀድ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው መፍቀድ መፍቀድ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ መመኘት
መመኘት ይላል። መመኘት የሚለው ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። መ በተመሳሳይ ከመ ቤተሰቦች የመጀመሪያ ፊደል፣ ኘ ከኘ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው መመኘት መመኘት የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ መሻት ለሚለው ተመሳሳይ ፍቺ ምን ቃል ማግኘት እንችላለን ማለት ነው? መሻት ማለት መፈለግ ማለት ነው። መሻት ማለት መፍቀድ ማለት ነው። መሻት ማለት መመኘት ማለት ነው ማለት ነው። ስለዚህ እነዚህን የመሳሰሉ ተመሳሳይ ፍቺዎችን ማግኘት እንችላለን ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጣት ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን ማከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።